ፕሮፋይላቸው ነው የጃፒ ምርኮኛ ምትላለች ደግሞ ፕሮፋይላቸው ጥሩ ጥያቄ ተባረኪ ትለኛለች። በቃሽ ሙዚቃ ይከፈል። እኔ አሁን በአሁን ሰዓት እናት እሺ እውነት ለመናገር እኔ አሁን ሲንግል ነኝ። ግን ሴት ልጅ ምናምን ነገር ምናምን በቃ የለም አይፈልግም ነው በቃ አልፈልግም። እንዴት አትፈልግም? የምትሆንን ስንታለ ነው እንጂ ዝም ብለህ ትንጠለጠላለህ እንዴ? በቃ ተመልሶላችኋል። አሁን የሴሌብሬሽን እንትኗን ኢሞጂዋን ላኩ ከስር ታየሽ አይደል? ሙያ ያሰጣል። አንድ ነገር ልንገርሽ፣ ቆይ ጃፒ አንድ ነገር ልንገራት። አንድ ነገር ይኸው የሥራ ልብስ አያሳፍርም። እሺ ያውም ሰው ደስ የሚለው የሥራ ልብስ ነው። እናቴ አሉ እኮ ቂጣቸውን የሚነጡ የማይሰሩ ምናምን ነገር ታውቃለህ አይደለ? ዊጋቸውን 10 እየቀያየሩብን ሜካፓቸውን 10 እያሳዩ እንዲህ የሥራ ልብስ ለብሰሽ ግን ብዙዎችንም ታነቂያለሽ። የሚያሳፍር ደግሞ አይደለም። አቤት አነጋገር፣ አቤት እውቀት ጨምሬያለሁ። እናቴን ነው በጣም ጀግና ናቸው እንደዚህ የሚሰሩ ሰዎች። ውጭ ቢወጡ ቢለብሱ ቢዘንጡ ባዶ ናቸው። እናቴን ቢሳቢስት የላቸው ራሳቸውን ከማጥፋት ውጭ ሺሻ ምናምን እየጎተቱ ምናምን ተበላሽተው ነው የምታያቸው። ግን ስታያቸው እዚህ ሰው ፊት ሲቀርቡ ምናምን የዘነጡ ይመስላሉ ምናምን፣ ግን ባዶ ምንም ነገር የላቸው። የሆነ ምግብ ቤት ሄደው የሆነ ምግብ እየበሉ ቪዲዮ ይቀረጻሉ። ሳምንት ሙሉ ኢንዶሚ ይበላሉ። እናቴ በቃ እውነት ይሄ ነው ህይወታቸው። ውጭ የሚኖሩ እንደዚህ በውጭ ምናምን ዘንጬ ገባሁኝ ምናምን አምሮብኝ የምትል መጨረሻው አይደል። ግን አንቺ እንደዚህ በስራ ልብስሽ በመግባትሽ ማንም ሊያፍርበት አይችልም። ደግሞ ከሀገርሽ ወጣሽው ለስራ ነው። ደግሞ የሚያምርብሽም እንዲህ ነው። ባህሉን የጠበቀ አለባበስ ወጉን እስቲ ራቀበኝ ዙሪያ አላልንም። አረጅቦ ለጃፒ ጥያቄ አለኝ። እሺ ግን መመለስ ከፈለክ ነው፣ መመለስ ካልፈለክ መመለስ አልፈልግም በል። ኦኬ ላይክ በአሁን ሰዓት ላይ ሲንግል ነው ወይስ ላይክ የፍቅር ህይወትክ እንዴት ነው? በውስጥ ዘፋኞች ነው ጥያቄ ነው። ትረሸናለች። በየቀኑ የሚጠይቀኝ አንሶ ደግሞ ስለ ግል ህይወቴ ጀመርሽ። እሺ ይሄ ነው ጥያቄሽ? አዎ። አይ እናት አይ በርግዶልሃል። ግን ጃፒ ምንድን ነው ማርያምን ልየው ብዙ ሰዎች ናቸው። ያን ሰው ጥያቄ አይደለም ጃፒ ማርያምን ራሴ ካወቅኸው ጭቦ እኔን ራሴ ጃፒን ካወቅኸው ምናምን የሚሉኝ ችኮች አሉ። ምን አድርገህ ነው ሰሞኑ በጣም ወዳጅ በስተዋል ሴት ጃፒ ይሁን አውራ እንጂ ስማ ቴዲ እንትና ጅቦ ወዲያጄ ነው፣ ግን እንዲሁ አንዳንዴ ነካ ያደርገኛል። ሲንግል ነኝ ብሏል። እንትና ሁሌ ነው የሚጠይቀኝ። ግን እሺ ሌላ ጥያቄ ጃፒ አሁን ይሄ ቀላል ጥያቄ ነው። ከባዱን መልሰሃል። እናቴን ቀላል ማለት በዚህ ሰዓት ለእኔ ትሆናለች ወይ ደግሞ በቃ እንደዚህ አይነት ሴት ነው የምፈልገው ብለህ መናገር ትችላለህ ከፈለክ እንጂ አንተ ሚዲያ ላይ ልድረኝ ነው። የሚዲያ ትዳር እንዴት እንደማይሆን ታውቃለህ። ጸባዩ እሺ ዘይንድ ፍቅረኛ አለች ወይ ሚስት ፍቅረኛ ምናምን አለ? የለኝም። እሺ ምን አይነት ሴት ነው አሁን አንተ ፍላጎት ምኞት ምናምን? ረጅም ቀይ ረጅም ባህሪዋ ምናምን ነው እንጂ ባህሪዋ ነው ታውቀዋለህ። አሁን ቲክታክ ላይ ሁሉም እናት ናቸው ባህሪያቸው። ወይ እናት ሰንደት ምስኪን ናቸው ሁሉም። ቀይ ረጅም ሁሉም እናት ናቸው። ናውጣ አወቅኩ። አሁን ምን አይደለም እንደው አባባልን ገብተህ ናውጣ አንተ ፌሩና ጅቦ ዲክታተር የገባ ነው አንዴ ዲክታተር አስተያየት አሰጠኝ። ማን ጠይቃለ? ወንድም ቤት አስቀጥተራው በእናትህ ሚስትህን ቤት አስቀጥተኛ ነው ወንድም ያው ዘመን ጃፒ ነው። ስማ
ወንድ ልጅ ሁሉም ጸባያቸው እናት ነው። እውነትህን ነው። ቀይ ረዘም ያለች ሁሉም ጸባያቸው እናት ነው። አይ ሲሪየስ ጠላት ከቅርብ ነው የሚመጣው። እናት ታይ ይህን ጥያቄ ዘመንንም እንጠይቀዋለን። ዛሬ በቃ እንጠይቃቸው። የት አለ ዜንድ? ሁሉም እናት ናቸው። ና ግባ ዜንድ። አንቺ ተሰብስበው መጡ። ከሪች ጀምር። እሺ ከሪች ነው ወንዶቹን ነው። ሪች ሁለተኛ ስሟን አልጠራም። ሰሚ ሴቶች አያፍሩም። እና አንተ ወዳየው መጥራት አልቻልክም እኮ እዚህ ቤት። ሰሚ አንድ ነገር የታዘብኩትን ነገር ልንገርሽ። ሴቶች አያፍሩም። ኤም ነኝ የዜድ ነኝ ይላሉ። ሌላው ቢቀር ወንዶች ግን ግዳያቸው ሚዲያ ላይ ፍቅረኛዬ ናት ምናምን አይሉ። ሲንግል ነኝ በቃ። ለምንድን ነው ድሮ ብለን አልነበር እንዴ? ኧረ ተው። ይሄ ድሮ ነው ዘመን። ወይ እንዴት ናችሁ? ሰላም ዘመን። ጥያቄያችንን እየሰማ ነበር አይደል? በደንብ ፍቅረኛ አለች ወይ? እንዲህ ፎሎ አላረኩም እንዴ በዚህ? ወይስ ሲንግል ነህ? ሲንግል አይደለሁም። ማለት ነው እውነት ነው። ወንዶች ብናስገባ 3 ሲንግል አይደለሁም ሊሉ ይችላሉ። ይሄ ተሳስቻለሁ። ስማ ታዲያ ለምን ትቃወማለህ? ከስሬው ዋይነኝ እናት ምርኮኛ ምናምን የሚል ገብቶሃል አይደል እንዴ? ለምን አቦልኩ ዋይነኝ እናት ምርኮኛ የሚል መጥቶልሃል። የት አለ ቦልኩ? ከስር ጃፒ ሞዴሬተር የሰጠው ለምንድን ነው? የት አለ? አላየሁትም። የት አለ? ኧረ ቤተሰብ ነው እንዳትቦልኩ። እናቴን ትቦልኳለኝ ፈልገህ የት አለ? ቆይ የግመጻት ታዲያሲ አንድ ቁጥር ጻፍ። እንዲቦለክ ነው አንድ ቁጥር የሚጽፈው። እናቴን ሜንሽን አድርጉ። እናስገባህ። ና ግባ። ና ግባ። በብራይስጥም ይጽፋል ታውቃለህ? ጅቦ ከእስራኤል ነው። እነሱ ጋር ታነካከው። ይሄ ልጅ ይኑርበት። የታለ? ኧረ ጃፒ በእናትህ አየር ላይ ሸኝ እንጂ እንደዚህ አይነት ኧረ የት አለ? እኔ አላየሁትም። ብሎክ ይጋበናችሁ። የምትሳደቡ ሰዎች ውጡ። እስቲ ውጡ። አሁን እኛ የሳቅ አይምሯችን የምናድስበት ሰዓት ነው። ሁሌው አእምሯችን የምናድስ በቃ ብሎክ ነው። በቃ ግልግል ስምም እንዳጠራ ጃፒ አደራ። አልጠራም። እኔ እኮ አይቼ እንዳላያለፍሽው ነው። የማንንም ስም ፎቶ ቪዲዮ አንፈልግም እንዴ። ቀላል 700 ሰው እኮ ሊዝናና ነው የገባው። ድሮ ኖራችሁብን። አሁን ደግሞ እኛ እንኑር። ዶክተር አይደለም ሚዩት ነው ማድረግ ያለብን። መጥፎ ነው። ለምን ያደርጋል ብሎ ነው የማይጠቅም ሰው ሌላ ቀን መጥቶ 10 አይሆንም እኮ አንዳንዱ ዝም ብሎ ደብሮትም የሚጽፍ አለ። ይሄን ታውቀዋለህ፣ ሚዩት ታደርገዋለህ። ግን ከ10 የማይበልጡ ሰዎች አሉ ሆን ብለው በቃ መጥፎ ነገር አስበው መጥፎ አቅደው የሰውን ሙድ ለእንትን ለማለት የሚመጡ ሰዎች አሉ። ስራዬ ብለው በቃ ወይ የራሳቸው ሙድ ቀይረው ከሰው ጋር ተግባብተው ተጫውተው ስቀው ምናምን እርድና እንዲሁ ፋራ ስትሆን እንዲህ እየተከታተልክ ሰው መጠዝጠዝ ምናምን በቃ ብሎክ ትሸኘዋለህ። ጭንቅላቱ ላይ በቃ አንተን ነው የሚያሳድረው። በቃ ከእንቅልፉ ሲነሳ ጭንቅላት ገባ አልገባም ምናምን ስቶሪ ምን አረገ ተከታተለ። አሪ ሲሪየስ እንዴ ግን ጅቦ ግን እንደዚህ እዚህ ላይ ቲክታክ ላይ የሚሳደቡ ምናምን ሰዎች በኖርማል ህይወታቸው ዕቁብ ያዥ ምናምን እንደሆኑ ታውቃለህ። በጣም ሰው የሚያከብራቸው ከሰው ጋር ማህበራዊ ኑሮ የሚኖሩ ናቸው። ያው እንዴ ስማ፣ እዛ የሚሰሩበት ቦታ ሄደው ለከሌ ያድርስልኝ ተብሎ ገንዘብ ያስቀምጣሉ እዛ ሰዎች። አንቺ በደንብ ተከታትለሻቸዋል። ማርያምን በጣም ይሄ በቃ ማህበራዊ ህይወት አላቸው፣ ልጆች አሏቸው፣ ቤተሰብ ምናምን እና ምን ነው አላቅም። እኔ ፈረንጆች ምን ይሉታል ይሄን ማስተር ኦፍ ዘ ምንድን ነው የሚባለው መሰለህ? አላቅም እኔ ምንድን ነው ማለት ነው። ልጅቷ እንደዛ ካለች በኋላ እርር ብያለሁ። ማን ነው የምነኝ የእናት ምርኮኛ? አይ ኮመንት ነው
ጅቦ ድንግጥ ነው የሚለው። አንተ ያልደረግተ ይለማከንዲ ያ ካለበት አንፃር እንደዛ ያስብላል እንዴ። ማንም ሰው ሼር ሊያደርግ አይገባም። እንትነን ወዛዋጇ መዳሟን ልሸኝ ሄደች እንዴ? አለች ቤት አለውኝ አልወጣችም። ዋርኒንግ ያፈለጋችሁ ጎጃመኛ ክፈቱ። ዋርኒንግ የሰጠኝ ለምንድን ነው? እሺ ኮፒ ሊንክ አድርጉና ሊንኩ ስንት ደርሷል? ኮፒ ሊንኩ ስንት ደርሷል? 4K በለው ሼሪንግ እያለችማ 5 ነው። 5 ደርሷል። ኧረ ጃፒ ግን በጣም ብዙ ወዳጆች አሉ። ቴክስት እያደረጉልኝ ነው። አንዷ እፎይ ተመስገን አለች። ወይት ነው ያለችው? ካገባ እኮ መከራ ነው። በቃ እንጂ ጅቦ በተቆጣሽ ቁጥር አስበሽዋል። ቋሚ ስትይሽ ቋሚ ይሻላል። ስባ ግን ቤት ያልተስተካከለም ጃፒ ታብተባሩ አለ ኮፒ ሊንኩ። እናቴን ወዳችኋለሁ። እናቴ ትሙት ሁላችሁ። ትክክለኛ ቤተሰብ እያፈራው ነው። በቃ ዘይንድ ሮሚ የኔ አይደለህም ወይ ትላለች። ጠይቅልኝ። እናት ቦልኪያታለሁ። ምንም ኬት እንደምታች የዘይንድን ደግሞ ባህሪ ልንገርህ ወንድ ሲያወራ ከሰማሁት እንትን ነው ማሳፈጥ ምናምን አይደለም። ሰላም ናችሁ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እኔ ደግሞ የጎጃም ጭፈራ ላሳይ ይፈልጋለሁ። አሁን ያው ሰብሰብ በሉ። ከትግራይ ትመጣላችሁ፣ ከጎጃም ፕሮግራሙ ተስተካክሏል። ወረሞዎች ካላችሁ ትገባላችሁ። ወረሞ ይከፈታል። ምን የሚለው ይከፈትልሽ? ዘነጡ ባለፈው እኮ ዘፍኛለሁ። ጅቦ ረስተኸኝ ነው? ጎጃም ሲል ወደ መሀል አስገባሽ ጃፒ በኢትዮ ከከፈክ። እሺ እንትን በያ አለክ ይመጣል። ቡላላ የምትሉ ሰዎች ከቤተሰብ ጋር ነው ፋሚሊ መተውበት እነሱ ጋር እያሳለፋን ከውጭ ሀገር ስለመጡ እያስጎበኛቸው ነው። እንዴ ረሳኸኝ? ባለፈው እኮ ዘፍኛለሁ። የቡላላ ባልሽ ወው 3 ቀን አረገ ከጠፋ። ምርጥዬ ምን ታፕ ሳፖርት ለምታረጉ ደግሞ ቢግ ሪስፔክት፣ ቢግ ላቭ፣ ቢግ ኤቭሪቲንግ። ክፈት እንጂ ሙዚቃ። ወይ ሊከፈት ነው። ተረጋጊ። እሺ ጃፒዬ ይኸውልሽ ይሄንን ነው እሙቲ። ወይ ይሄንን ነው ዘነጡ። በጊፍት እናበረታታለን ሁላችንም በአንድ የልብ። እሺ ይግ አመሰግናለን። ከሁለቱ የማን ትከሻ ነው በደንብ የሚሰራ? ሁለቱም ጎበዞች ናቸው። ወይኔ ስራ ቦታ ነኝ። አንዴ ስጠብቁኝ አስተያየት በጣም እንትን ትላለች፣ ትንቀጠቀጣለች። ጎበዝ ናት። አመሰግናለሁ እናትዬ። እሙቲ የት ኢትዮጵያ ነው ያለሽው? አዎ ደብረ ማርቆስ ዋናው ቦታ ነው የመጣሽው? የዘፈኑ ባልተቤቶች አዋን አይ ጎበዞች በእውነት። አሁን ደግሞ ከትግራይና ኦሮሚያ ክልል ያላችሁ ትገቡና ደቡብ እንትናችሁን የሀገራችሁን ባህላዊ ውዝዋዜ ብታሳዩ ደስ ይለናል። የምታውቂው ሰው አለ እናት እንጨፍራለን የሚሉ እና ጃፒዬ እኔንም አንዳንድ ቀን ጌም አጫውተኝ፣ አበረታታኝ ጌም እንድታጫውተኝ። ፎሎ አድርጌሻለሁ። እሺ ጃፒዬ በጣም ነው የማመሰግናችሁ። አንዳንዴ ስትገባ አጫውታቸው። አንዴ ምንም ችግር የለውም። እኔ ከተጫወትኩ እንጫወታለን። እሺ ጃፒዬ ሁላችሁንም በጣም ነው የማመሰግነው። እናመሰግናለን። እናት ጋር ደግሞ አንድ ቀን የቀጠሮ ጌም እንይዝልሻለን። ቀጠልኩ ጃፒ ጅቦ ነው ክላ ትጫወታለች እናት አንድ ቀን
እንደ እንትና ሚስት ማን ነበር ስሙ? እንደ ሆዴ እንደ ማሜ እንደ ሙባረክ ዛሬ ተጫውታ ነበር እኮ ሙባረክ ነው ሙባረክ ማሜ ፕሬዚዳንት ማሜ እሱ የቀጠሮ ጌም ይዛል ይታሰራል። እሷ ነች የምትገባለት። ይመቻቸው እና ሌላም ይጨፍራል። ሌላ ባህል ማን ነው? አንድ ወንድ አለ ከስር እኔ እጨፍራለሁ እያለ ነው። አዎ ብሌን ሽኮር እንክፈትላት። አሁን ታስነካው በትግርኛ ብሌና ይጀሪዬ እሺ የለም ማለት አረ የሙባረክ ሁለተኛ ሚስቶቹ ተጫወቱ ይላሉ። እንዴት ሚስቶቹ ተጫወቱ ነው? መስራት ይኖራቸው። ይሄ የቅድሟ ልጅ መጣለች። ጥያቄሽን ጠበቅ አድርገሽ ጠይቂያት። ምን አስበሽ ነው ነጃት? ብሎክ ፈተንሻል። አሁን ትክክለኛ ንግግር ሰው ቤት ድረስ መጥተሽ ሰው የምታጣይ ምን አስበሽ ነው ነጃት? ምን አስበሽ ነው ባለ ትዳር ቤት ገብተሽ ትዳሩን እንዲህ ምስቅልቅል ለማድረግ ወዲያለሁ አፈቅራለሁ የምትይ? ስለወደድኩት እኮ ነው። ለ4 ዓመት ይሆናል። ምን ላድርግ? ወጥቼው ነው። ሚስት አለኝ እኮ አለ እኮ አሁንማ ወኩኝ። በቃ ተወኩት። ሚስት ካለው ግን አግብቷል። እጀት ሚስትየው እናት ትባላለች። እኔ ግን 20 ዓመቴ ነውና እንዴት ይሻላል? እናት ኒውጭ ታሳስሪው የምር ኒውጭ እኩያሽ ጋር 20 ዓመትሽ ከሆነ 21 ዓመት ሰው ጋር ነው። ጅዋ 5 ዓመቱ ነው። ቴንክ ዩ ጃቢ አውጣልኝ። እንደዚህ ያነስ ብሬና እንዴት አስችሎሽ ሚዩት አደረግሽ? አንቺ መልስ ስክሰች የለኝማ ሞዴሬተር ስለሌለኝ ንቅል ላረጋት ነበር። ሙትዬ ጂቦ ለብሌን ሞዴሬተር ሰጠለ። ምንድነው? ምን ተፈጥሮ ነው እንዴ? አንደኛ መታጅቡ 20 ዓመት ወጥቶ በፍቅር ለሞት አሽሙረኛ ገብታ እኔ የ20 ዓመት ወጣት ነኝና ጂቦን ወድጄዋለሁ። እናንተ ስርዓት ያዙ። ተው እንጂ አባረርናት እኮ በቃ። አንዳንዴ በሚቀልድና በማይቀልድ ምናምን ነው። አሁን ለምሳሌ እኔ ቀድም ይቅርታ ስለጠየቀ ነው ዘይ እንደዚህ የተቀመጠው እንጂ በጣም ያጣላል። ሰይጣን አሳስቶ ይባል። እግዚአብሔር ይባርክ። እንደዚህ በቃ እንደዚህ ነው በቃ። ወዲያው ሴቶች ለምን በዚህ ደረጃ ልዩነቱን የምታሰፉት? ሽኮር ሞዴል ተሰጥቶሻል። ሞዴሬተር ስማ ጅቦ፣ በጣም እኮ የሚገርም ነገር አሁን እናንተ ግንባርክ ደህና ነኝ። ቤተሰብ እንዴት ነው? ታላግጫለህ። የጨፈሩትን ልጆች አስተያየት ለምንድን ነው? ስራ ላይ ነበርኩኝ። አሁንም ስራ አልጨረስኩም እኮ መሀል ላይ እያወሯችሁ። አንተን ብሎ ነው ደክሞት የመጣው ጅቦ። ስንት ሰው እዚህ ቤት ውስጥ ጃፒ እባክሽ ትናንት ታኝቶ ነው ያለው። ለማዶት ሞዴሬተር ስጥልኝ በእናትህ። ማዶት ይታለች ማአሬ ማዲያችትና ይሄ አዲስ አካውንት ስለሆነ ማዶትን ታውቃታለህ? አላውቃትም። ማነች? ከስር ያለች ማዶት የምትባል በጣም ደስ የምትል እህቴ ናት። ሞዴል ነች። ቆይ አንዴ ጠብቁኝ። የታለች ማዶት? ተኮ ኡኔም ይሰጠኛለች። ኡኔም ኖ አኔ አያ እንደ ጻፈችውን ያነበብ ነው። አንዳንድ ሰዎች ተነግሯቸዋል። የምትቀልዱበትን እወቁ። ቴንኪው ማን ነው እንደዛ ያለው? ተው እኔ ነኝ ያልኩት። ጃፒ ነው የሚለው። ጃፒ እኮ የኔ እኮ አንዴ ላስገባት 10 እየላከች ስለሆነ አንተ አናግራት። ማነች? ምን አስበሽ ነው? እኔ መቤት አረ ወድጄ ነው ተረዳኝ። ካላገባህ ለሞከረ በብሎክ ባለ ትዳር ነኝ አልኩሽ እኮ ስንቴ ነው የምነግርሽ? እንደዛ ከሆንክሽ ይቅርታ ጠይቂው። አርፈሽ ስራሽ ለመዳምሽ። ቆይ እናቴ
ለመዳምሽ አላለም ውስጥ ያለሽ ኮመንት ምን ብለህ ነው የምትናገረው? ስራ አትሰሪምና እዚህ እየመጣሽ ትጀናጀኛለሽ። ጠብቂ። የሚዲያውን ክብደት ታውቀዋለህ መቼስ ችለህ ነው እኮ የምትኖረው። ይሄንን ከመዳሜ ጋር ደግሞ ይተዋወቃሉ፣ ቤተሰብ ናቸው። አወኳት። የመዳሜ የአንተ ማዲያም ነው፣ እሷ መዳም ዘመድ ናቸው። ዘመን አሃ እርሷ አማሪካ ነው ብሏል። አሃ ጆ እንደዚህ ጨራ የኛ ለና መሀላቸው እኮ ይገባል። ናውጣ አይ ነው ማዲያም ነች የላከችብህ። ኢሳምዬ ግጭት አድርገኝ እዛ ክው እያለች ስትሄድ ኢጃዛ ቤት ልትሄድ ስትል መቅዲ ይሄ ዓመት አያልቅም እንዴ ትላለች። ብዙ ኖርሽ ማናት መቅዲ እኮ እንዴት እንደምወዳት ማርያምን ረዘመባት ዓመቱ። ቆይ እሺ አሁን ደንሳለሁ ብሎ ብዙ ሰዎች ሪኩዌስት ልከዋል። ኦኬ አስገባችሁሽ። የደነሱትን ባልደነሱ ቀይሩ ባካችሁ ምእመናን። እሺ ሙቲ ነጋቲቭ ልጅ ነጋጅርት ቴዲ አንድ የአዲስ አበባ ዘፈን እንከፍትላለን ደንስ እንቅልፉ ቀሰቀስኩ። እናቴን ተኝቶ ነበር። አራተኛው አሁን የተነሳሁት ማታ ነው እንደ እናንተ ጋር እናት አሁን እኔ ጋር 11 ሊል ነው በቃ ደቂቃ ኦኬ የሚተኙበት ሰዓት ነው። ገብቷል። ማታ ማታ እኮ ለካ ስለሚነቁ ነው እንትን ጌሙ ምኑ በየቦታው ፏፏፏ የሚለው በዚህ ሰዓት በእኛ ማታ አሁን አስገባችኋል። እንትን ምንድን ነበር አንድ ቁጥር ጻፉ እስኪ እንደንሳለን የምትሉ ላኩ እሺ ሙዬ ደህና ደሪ። ስነ ስርዓታቸው ደግሞ ጃፒ ለተኛ ነው። እሺ ደህና ደሩ ብለው ነው የሚሄዱት እንዴ? በጣም እንደ የተማሩ ናቸው። ይኸው መጣ መልከኛው። መልከኛው ልጨፍር ነው። ምን አማሯት ነው ግን መቅዲ ዓመት በጣም ነው የምታስቀው። ሰምታ አታውቃለህ? አላውቅም። ቀልድ ልንገራችሁ እያለች መጫወቻ አድርገናለች። ቀልድ ብላ የምትቀልደው ቀልዱ ራሱ ይበሳጫል በሷ። ከዛ ያለች 3 ደቂቃ ታወራለች። አትስቁም እንዴ ትላለች። ነይ መቅዲ አንዴ እንዳልሰማም ቀልድሽን አንዴ ቆይ እንዴት ልሳባት የታለች? ዛሬ እንትን አርጋ ነው ፕራይቬት አርጋው ነው የመጣችው። ጃቢ ስሙ ምዕመናን እኔም በቃ ቃሉን ታስደንሰኝ ነበር ማለት ነው። ጃቢ ልክፈትልህ የማን ይሁንልህ ግን ታስደንሰኝ ነበር ነው የሆነ እየቀመቀምክ መስሎኝ እኮ ነው። ኧረ ተስማ ተሰባብሬያለሁ። ሰላም ማታ ማጊ ከኖርዌይ እና ከስዊድን ገብታለች። ሰላም፣ እንዴት ናችሁ? እንዴት ነህ ጃፒ? መጀመሪያ ጊዜ ቤታችሁ ስገባ አለን። ሰላም ነን። ድንበር ላይ ነሽ እንዴ? ኖርዌይ እና ስዊድን መሀል ላይ ነኝ። እንዬ አንቺ ጋር ነኝ። እንትን ያ ጉዳይ የጀመርሽው እንዴት ሆነ? ከአንቺ ጋር መስራት ፈልጋለሁ። ኢንስታግራም እንትን ላይ ፎሎ አድርጌሽ ነበር። ቴሌግራም ላይ
እሺ እኔ ቆንጆ አሪፍ እየሄደ ነው። አሁን የሚሄድበት ጊዜ የተቃረበ ነው። ኦኬ። እና የሚችሉ ሰዎች እንትን ሰፖርት እያደረጉ ነው። ኦኬ። እንዴት ነው እንትን እዛ ላይ መልሽልኝ፣ ጽፍልሻለሁ። እሺ ቲክታክ ላይም እዚህ ላይም ቆይ ፎሎ ባክ ላድርግሽ እና አወራሻለሁኝ። ፕሌስ በቃ ለቁም ነገር ነው የገባሁት። ይመቻችሁ። ጅቡ ደግሞ በጣም ነው ደስ የሚለኝ። ሁሉ ጊዜ አዳምጣለሁ። ማደንቀው ያ ማለት ጃፒ ጅቦ እና ሁሉ ጊዜ አዳምጣለሁ። እንትን ስትሉ የብዙ የቲክቶክ ሰው አይደለሁም። ሶሪ ማውራት አልችልም ብዙ። ስካንዲኔቪያ ነው የምትኖረው ጅቦ? ማውራት አልችልም ብዙ። እናትዬ በጣም ጎበዝ ሴት ነሽ። ሀሳብሽ እንደዚህ እንደ ቀልድ የተጀመረ ነገር አይታወቅም የት ጋር እንደሚደርስ እና መልካም ማሰብሽ በራሱ ይሳካም አይሳካም ትልቅ ነገር ነው። እግዚአብሔር ይባርክሽ። ቴንኪዩ ማግዬ ተባረኪልኝ። ቴንኪዩ በጣም መልካም ቀን። እኔ ልውረድ ወይ ፎሎ የምታስደርጉኝ ከሆነ አስደርጉኝ። አርጋ ጃፒም ጅቦም አርጓት መቻላችሁ እነዛ ሰዎች እንዲያርጉ። ኧረ እናረጋለን። ምን ሌላ መሄጃለን? ሁላችንም ያው ፎሎ አድርገንሻል። እናመሰግናለሁኝ። መልካም ምንድን ነው የምትሰሪው ቲክታክ? እኔ ቲክታክ ምንም አልሰራም። እየገባሁ እናንተን ማየት ብቻ ነው ስራዬ። ሁልጊዜ ማዳመጥ። አንተ ዛ ጃፒ ገባ ሲል ከላይ ጃፒ ያለው ጅቦ ሲል ጅቦ ያለው እንጂ አዳማጭ ነኝ እንጂ እኔ ተሳትፎ ብዙ አላደርግም። አንዳንዴ ተጫዋች ምናምን እንዲህ እንዳየሻቸው ይጫወታሉ። ቁም ነገረኛም ናቸው ሁለቱም። አይ ነው ደስ ይላል በጣም። ሁሌንም አዳምጣቸዋለሁ። እናት ሞር በጣም ሪስፔክት አለኝ አንቺ ነገር ለሴቶች ልጆች ማሰብሽ። እኔ 18 ዓመት ሴት ልጅ እና 19 ዓመት ወንድ ልጅ አለኝ፣ ግን በጣም ስቲል ያንግ በልጅነቴ ነው የወለድኳቸው። እግዚአብሔር ያሳድግልሽ ማኪ። እኔ አልጠየቅን አንጠይቅሽም። ናይ ችግር የለውም። አመሰግናለሁ። መልካም ቀን ለእናንተ። ቴንኪዩ እኔ ቆንጆ። እሺ ጅቦ አመሰግናለሁ በል እንጂ ድምፅህን አሰማህ። ድምፅህን አሰማው። አመሰግናለሁ ማሬዋ፣ አመሰግናለሁ። ብዙ ስራ ላይ ስለነበርኩ አልሰማሁም። ድገሚለት አንዴ ድገሚለት። ምን አለች መሰለ ጅቦ፣ በገባህ ቁጥር እየመጣው ከታች ታፕታፕ እያረኩ ነው የምትል። ሁሌ እሱ ጅቦ ካለ ከላይ አለው እዛ ፔጅ ውስጥ ብቻ ሳይሆን ታፕታፕና ኮፒ ሊንክ በጣም የሚያስፈልገን ሰዓት ነው አሁን። አንዳንዶቹ በግሩፕም እየተደራጁ ነው። ቴሌግራም ግሩፕ ላይ ይዘጋበት እየተባለ ነው። የጃፒን ያዙት ቻፒ ነው የሚሉት ደግሞ ቻፒ ጃፒን በጣም ጨዋ ልጅ ነው በእውነት። እናመሰግናለን ማጊ። መልካም ቀን። ይህንን ግን ምንድነው ዘ ዋይኪንግ ዳይድ የሚል ፊልም ላይ ነው ይህን ስም ያየሁት። ማጊ የምትባል ልጅ ማጊ አንተ አትረሳም። በኢየሱስ ምን አይነት ሰው ነህ? ያ ፊልም እናያለን አንዳንዴ። እኔ የሆነች በጣም የምወዳት ሴት ነበረች ማጊ የምትባል እና አሁን በህይወቴ የለችም። በቃ ህይወቴ ላይ የሆነ አሻራ አሳርፋለች እና ለሷ ማስታወሻ ነው ማጊ ያልኩት። በእሷ ስም ነው አሁንም የማግዘው ለወደፊት እርዳታ ምንም ሲሆን በማጊ በዛው ስዊዲሻዊ ናት እና ሀፍ ኖርዌይ ናት ደግሞ። በቃ ቴንኪዩ እህታችን። እንደዚህ አይነት መልካም ስራዎችን ሰፖርት የምታደርጉ ሰዎች ፈጣሪ ቤታችሁን ይሙላላችሁ። አሜን። አመሰግናለሁ። ከእናት ጋር አውሩ። ያው ሴቶች ስለሆነ ብዙም አንገባም። እሺ መጀመሪያ ቀን ነው ኢንስታ ማነው ቴሌግራም ላይ ፎሎ ያረኩሽ። ከዛ በኋላ እየገባሁ ቼክ እያረኩ ነበረ ፎቶግራፎቹ ምናምን እና አሁንም ከአንቺ ጋር ኮንታክት አድርጌ መስራት ፈልጋለሁ። እሺ እኔ ቆንጆ። ጄሪ ትሰማሃለች? ጃፒ አትሰማም? ማረ ያወራሽ ጄሪ የምትሰሚኝ ከሆነ አላወራሁም እስካሁን ደዛ። ኦኬ እንዴት ነው? ያ ጀስት ፎሎ ባክ ማለት ነው ጃፒ። ኦኬ ፎሎ አድርገንሻል። ፎሎ አድርጓት ማጊን። ጅቦ ፎሎ መልስ። ምን አልከኝ? ፎሎ መልስላት። ማንን ነው? ጄሪ ማጊ
ጄሪንም ሁሉንም እዚህ ቤት የገባው እንዳለ ፎሎ እያደረኩ ነው። አዲስ አካውንት የኔ ዘሰሜናዊ ፎሎ አድርጉት፣ ዘደቡባዊንም ዘምስራቅና ዘምዕራብ ደግሞ በቅርቡ ከፍቼ እመጣለሁ። እባካችሁ አያጅቦ ዘሰሜናዊና ዘደቡብን አሁን ለጊዜው ፎሎ አድርጉኝ። እዚህ 500 ምናምን ሰው ይታያል። አዲስ ነው። ታብታብ እያረጋችሁ ኮፒ ሊንክ ለምታረጉን ትልቅ ፍቅር አለኝ። የቲክታክ ሳይኑን ብትሰጡኝ ደግሞ መልካም ነው። ቤቱ ነቃ ነቃ ይላል። አመሰግናለሁ። ጄሪ ቀጥዬ ነኝ። አቤት ጋዜጠኛ ሆነ ጀስቲን ማለት ፈልጌ ነበር። ጃፒ ፎሎ መልስ ነበር የገባሁት። መቀለድ ጀመራችሁ። የእናት እጅ አለበት። ያው የጃፒ ሙርከኛ አይኗን ቡልክ አርጋውታ ቆሽ ተባ ስራ አልጨረስኩም። የኔ ቆንጆ እሺ እኔ ቆንጆ አወራታለሁ። ኦኬ በጨዋታ መሀል እንደዚህ ቆንጆ ነው ያስገባሽ እናት። እሺ ላይ ጄሪ ፕሌይ ላይ ናት። አሁን ደግሞ አዲስ ጄሪ ከፍታለች። እሷም ጃፒን ፎሎ አድርገኝ ካለች ዛሬ ቀን ጉድ ነው። ጃፒ ጄሪ የሚባል ስም ሳይ መሮጥ ነው ያለብኝ ከዚህ በኋላ እንደዛ ካለች። ጄሪ ነው። ጄሪ ክለብ ነው ያለችው። ጃፒ ቆይ ትመጣለች። እናትም የሆነ ሴራ አስበሻል። እኔ መንፈሴ ነግሮኛል። እኔ ደግሞ ፕሮጀክቱን ሊያግዙ ነው ብዬ ከአንዳንድ ቴክስት ሳረግ ጃፒ ሲንግል ነው ይሉኛል። እኔ ሳሳዝን ምንድነው እዛ ቴሌግራም ላይ ነው እንደዛ የሚሉሽ? አይደለም እዚህ ላይ ቲክታክ ላይ ነው እንጂ በጣም ላወራሽ ፈልጌ ለቁም ነገር ሲሉኝ ምን ሊሉ ነው ብዬስማ ጃፒን ጠይቅልኝ ነው መጀመሪያ ይጠይቁኛል። ከዛ እኔ አላውቅም ስል ደግሞ ጠይቂው። ኧረ መቅዲ ተይ ራስሽን ውደጅ። ተይ አመቱ በዛብኝ እያልሽና ሰው እድሜን ያርዝመው ይሄ አመት ባላለፈ እድሜ አንድ እንዳይጨምር ይላል። አንቺ አሁን አዲስ የገባሽው ልጅ አውሪ። እሺ አሶሬ ከቅድም ጀምሮ አስገቡኝ ብላ ነው የገባኝ። ዝም ብለው አውቀው ነው የሚሆነው። እነዚህ 6 ፎሎ ምናምን ገና እንትኖች ናቸው። ወይ ወጣች አረጅቦ ተመለስተው እና እናት እንትና መመለስ አለበት እንዴ ጅቦ ስራ ይዞ ነው። አትጮይ። እሺ ማዲያም እንዳሰማ ማዳም እኮ ተዋውቀናል እኮ ጃፒ ከማዲያም ጋር እናንተ ልክልሻለሁ ብላኝ። ያሬድ ምን ፈልና እስቲ አግዝ እስቲ አንተ 24 ሰዓት ስትሰራ ነው የምትውለው እዚህ። በጣም አንድ ጀለስ አለኝ ታውቂያለሽ። ችካጣብሽው እንጀራ እየጋገረ አስቸግሯት አባረረችው። ያሬድ አብሲት ከጎረቤት እያመጣ ነው። እንዴት አይነጋጋሪ እንደሆነ ያሬድ። ሰላም ነው። ሰላም ነው። እንዴት ነህ? ሰላም ነው። ሰላማችሁ ይብዛ። እኔ ስራ ምናምን አሪፍ ነው። ምንም አይገቢ። ሰላም አያጅቦ አለን። እረፍት ነህ እንዴ? አያጅቦ ስራ ይዘን አቤት እየሰማሁ ነው። የሆነች ስራ አለችኝ። እሷን እስክጨርስ ድረስ አውሩ። እየሰማሁ ነው። እንዴት ነው ዘመድ? ስራው ከረዘመብኝ ገልብጫችሁ እወጣለሁ። ቅር እንዳይላችሁ። ችግር የለም። ያሬድ ምንድነው? ምን ሀሳብ አለ? ምን ሀሳብ አለ? ቆላው ነኝ እኮ ቤት ነው ያለሁት። እንጀራ አልተጋገረም ዛሬ?
እንዴት ያለ ባለሙያ መሰለሽ እናት። ትጋግርለታለህ ባለቤትህ? አባረረችው ከኔ ኩልኩሽና እየገባ ብላ። ኧረ በጊያ ሁለት ሰላም አይናለች በጊያ ሁለት ሰው ስራ ላይ ናለች እኮ ስራ ሄዳ ነው እንዴ? የምር ጃፒ አንተን ያጋባው? አዎ ሌላ ማን አላቸው? እኔ እኮ ሰው አስተዋወቅ ቁም ነገረኛ ነህ እኮ። በጣም ቁም ነገረኛ። አሪፍ ነው ቁም ነገሩ በጣም ደስ ይላል። ቀጥልበት በዛ። እንትና አሁን ይኸው ስማ እንትና እናት ስራ እንትን ብላለች ታውቃለህ። ስራ ሳይሆን እንደዚህ ሰዎችን ሰፖርት ማድረግ ፈልጋለች። በዛ ነገር ላይ አትተባበርም? ጣጣ የለውም ችግር የለውም። ታውቃለህ ድሮም ጀምረን ያው እንተባበራለን። ኮፒ እንትን ሊንኩን ኮፒ አድርግና ቴሌግራም ግሩፕ አላቸው። ቻፒ እዚህ ጋር አንድ ነገር ያሬድ ምን መሰለህ? ተባረከልኝ። አንተ ብቻ አይደለም ገባ ጉዳዩን በዙሪያ ያለውን ሰው ምናምን ይሄን ነው ማስተባበር። አንተ ብቻማ ታረጋለህ፣ ልታረግም ትችላለህ። አንዳንዶቹ ብቻቸውን ጓደኞች የላችሁ ብቻችሁን የምታረጉ አለው። የሀገር ችኮች ናቸው ጓደኞቹ። ዱክ ብሎ ሲቀድም እና አራት አስታቸው የሚደረተው ሰው ሰብሰብ ብላችሁ ይሄን ሐሳብ እንትን ብለህ እንትን የምታረግ አሪፍ ነው። ቴሌግራም እኔ ባዮ ላይ አለልህ አያችሁ የሚለው ላይ ይቦይ ችግር የታጣለው ቴሌግራም ላይ ካላችሁ አረጋለሁ። እኔ ነገ ረጅም ጊዜ ቪዲዮ ክፈት እስቲ ያሬድ፣ አንድ ሙዚቃ ልክፈትልና ተወዛውዝ። እረፍት አይደለ ምንድነው? ኧረ በእግዚአብሔር ስራ ይዘበጥ ይበቃኛል። ልረፍበት እንጂ እኔ እረፍት ግን ስትወስዱ ለምንድን ነው ወጣም አትሉት? አሁን እኮ ገና የተነሳው በእንቅልፍ እራሱ እኮ ኖ ኖርማል። ኧረ ወደ ሌላ ሀገር ሄደ ምናምን ለምን አትዝናናም? እሄዳለሁ እንዴ ፈረንሳይ አጣን እኮ ባለፈው እኮ ከችኳ በፊቷ ነች ወይስ አዲስ አግብተህ ነው? አሁን እውነት ነው። ወለድክ? እስቲ ንገረን። ወለድክ? እግዚአብሔር ይመስገን። በእውነት ሮም ታውቃለህ? ልጅ እንዳለችኝ አልደገምኩም እንጂ ልጅ እንዳለች ታውቃለህ? የ14 ዓመት ልጅ እንዳለችኝ። እሱማ የመጀመሪያ ነች። በቅር ነው ዝም ብሎ በችኮላ ተይዞ ሳካ የሚባለው ልጅ ግን ባልኮን ላይ ከወጣ መኪና ይላል። አለዛካ ዳፒ ይወይ እሰማለሁ። ትሰሚያለሽ? ፊዮ እናት ወጣት ነች። እናት ነው ተደናገሽ ጃፒ አብያት ምን እያልሽን ነው? ያሾፈሽ መሆኑ ነው። አይ አሁን አስመስለሽ ሞተሻል አንቺ። ያሬዶ እናት ምንድን ነው የምትወጪው? ጥለሽን ኔትወርክ ነው እኮ ያስወጣኝ። ወይ ጃፒ አይ መች በእውነት እኔ እንዳገባህ ምናምን አላውቅም ነበር። እንዴ ተቀለዳል ዝም ብሎ ይቀመጣል ሰው ልጅ። ሚስቱን ስራ ልኮ አያችሁ፣ ቤት ውስጥ ያለውን ስራ ወጥሮ ይዛል። እንደዚህ አይነት ባል ይስጣችሁ እናት። አሜን በይ። አሜን። ጅቦ እኮ ውሃ ያፈላም። እንዲህ ሱቅ ለሱቅ እየዞረ ቡና ይጠጣል ጅቦማ። ያሬድ እንዴት አይነት ሙያ ያለው መሰለሽ! ጀበናውን ጥሎ ቡናውን አፍልቶ በቃ እንደዚህ አቀራርቦ ነው የሚጠብቃት። ስትገባ ብልጭ ያለ ቤት ውስጥ ጽዳት ራሱ ጎበዝ ነው። ጎበዝ ምን አሳየኛል? ምን ጽዳትን አሳየኛል? ከይሳ እስቲ አሁንማ ገና ጠዋት ነው፣ ብዙም አላስተካከልክም መሰል። ገና እኮ በጸታ ላይ መስራት ቡና ብቻ ነው ቁጭ እንጀራ አያከፋፍልም። እንትን ነው ፉላና ፍራንክፈርት አይደለም። ያው ፉላ
ድሮ ቦታ በጣም እስቲ አሁን ሙያን ለእናት አሳያት እስቲ። ሰዎቹ ሴቶቹ ይመኙ እስቲ። ኮመንት የሚያደርጉ ሰዎች ግን ጤነኛ አይመስልም። እንጀራ ይጋግራል ስትል አሁን ነው ይገደል። ቀልድ መስሏቸው እኮ ነው። እስቲ ያሳያቸው ያሬድ የጋገርከው ልታሳስተኝ ነው ኖሮ የለም እንዴ ዛሬ ምኑ? አይ ትናንት ቅዳሜ ቀን ተሰራ አይደል እንዴ? ለበዓል ስለነበረ ገብሬን ስለነበረ ተሰርቶበት እስካሁንማ እንትን ይላል። ቅዳሜውማ እስካሁን ይሻግታል። እስኪ በትልቁ አድርገው ሲበልናት ዘመን አርቲስት ነው እኮ አታውቀውም እንዴ? ዘመን ዘፋኝ ነው። ተው እንጂ አላውቀውም። ኧረ ለሂዳ ሰውዬው እኮ ወዴት የለም እኮ ቁሟል እኮ አታይም እንዴ? እንጀራ ትጋግራለህ ሲባል ሰምቶ ሊመክረን የገባው አንተ ኮሚቴን እና አዲስሙት ማታመጣው የለም። ያሬድ ነው ላስተዋውቅ ብዬ ነው። ሴቶቹ በአሁን ዘመን የሚወዱት እንደዚህ አይነት ወንድ ነው። ኩሽናውን የሚል ዳቦ ሲጋግራል ይላሉ ደግሞ ስራ ቢዚ ሆነ እንጂ ከያሬድ ጋር ይግባቡ ነበር። ወይ አስኳል እንግባባም ታውቃለህ። ኢሞም ጀምረን አንግባባም ታውቃለህ። አንተም ማነው ጆከር አያጅቦጋ ከድሮም እኮ ነው። እናት ብትይው እንዴት ያለ ሙያ ትዳራቱ በቃ ከዛ ይኸውልሽ እዚህ ብትገቢ እኔ እንደሌላው አላስቦካሽም እያለው ጎንበስ ማስታጠቢያውን እግሩ ውስጥ ይዝና ሊጡ ቦኮንዳ ቦካ ያቦካዋል። አንድ ቀን ታስታውሳለህ? ያሬድ እየጋገረ እንዲህ ሲያሰፋ አሳየና አንደኛው ግማሽ አይደለም የሚል ያንተና ነው ማለት ነው። ዘራይ ዘርሽ ነው እንደዚህ የሚለው እኮ ማለት የምር ነው እንደ ነገር እንዴ እና ቀልድ ነው እንዴ? አሳያቸው አንተ እኔን ውሸታም እንዳታስብለኝ ያሬድ። እንዴ አለስ ማለት የሚያስፈልገው አለሁ ወይስ ጅቦ አሳየን ያሬድ ወይ አሳየን እንጀራውን እስቲ በል ኧረ በጌታ እንጀራ አሳየን። ምን ችግር አለው? ወጥ አታርግበት እንዴ ነገር እውነት ነው እንዴ? ምን እኮ እየተረብከው መስሎኛል እስካሁን። ኧረ እንደ ጀግና ሰው ብትይው ስንት ሴት ያከበረው ብሌና ራሱ እኮ እንደዚህ አይባል ነው የሚያስፈልገው አለች። ለአሜሪካን ሀገር ትዳር እንዲህ አይነት ባል ነው የሚያስፈልገው። ነፍሴ 12 ሰዓት ሰርተሽ ስትመጪ እንጀራው ሬዲ ሆኖ አቤት ጃፒ ጅቦ አብሲት እየጣለበ ባገኘው እዛው በድስቱ ለሁለት መተርተር ነው እንጂ ጭንቅላቱን ብዬ ነው የማፈርሰው። ምስር እየለቀመ ባገኘው የማለና ክርስቶስ ያሬድን ፎሎ አድርጉት ሴቶች። ቤቱ ያስተምራል አንዳንዴ ሙያ በህግ አምላክ ታንተ ተፈጣይቶ ቤት ውስጥ ቁጭ ብሎ ሚስቱን ከስራ እስክትመጣ ይጠብቃል። እድለኛ ሚስት ነች ያለችው። እድለኛ ሚስት ነች። ያሬድ አሁን ቤትን አጽድታል አላጸዳም? ሰጥቶ አሁን እያጸዳዳ ነው። ሊያሳየን ስለፈለገ መጀመሪያ ተፍተፍ እያለ ነው። አይ ትናንትና የሆነ ቦታ ሄደለቀርና ትናንትና ፋሚሊ ጋር ሄደለቀርና ከዛ ነው ቤት ትንሽ ማጥራት አለብኝ ስለሄደች እኔ ራሴ እስቲ አሁን ቤቱን ምንድነው አዝረክርካል? ስትመጣ እንዴት ነው የምታገኘው? ቡና ቀራርባል፣ ሳር ጎዝጉዛል። እሱ ግሳት ሲደርስ ነው ገና እንደውም ጠዋት ስንት ግን እሷ ታግዛለች። ቤት ምግብ የምትቀይረው ምናምን ይልያ እሷ ቤት ውስጥ ታግዛለች። የቤት ውስጥ በጣም ጎበዝ ወይ
ሊጥ ነክቶ ነው ወይስ ጺም ሸብቶ ነው ይላል አንዱ። ወላስ ካንሰር ቪዲዮ ክፈት እስቲ አንተ ምን ያው ነኝ እኮ ታውቀኛለህ። ድሮም እንደዛ ነኝ እኮ። እስቲ አሁን ካሜራውን አዙሮ እስቲ ወደዛ አዙሮ ወደ ፊት ለፊት ገና ነው ኩላት እንትና ማቀዝቀያም ገዛክ አለኝ እኮ ድሮም ጀምሮ አለኝ እኮ እሱም። እስቲ ኩሽናን አሳየን። ኩሽናው ነጭ ነው ደግሞ አየሹ፣ ጽዳት ከመውደድ የተነሳ አየነው እኮ ኩሽና ከታች ያለው እንጨቱ እንትኑ ሽራንኩ ነጭ ነው። ግባ ያሬድ፣ ዞር ብለህ ሙያ አሳይ። እናት ምን ታዘብሽ ከያሬድ? እናተው ጎበዝ ነው። ግን እኔ ግን ጥያቄ እኮ ነው የምር ነው ጃፒ፣ እሷ ታግዘዋለች ቤት ውስጥ ወይስ እሷ ምንድነው የመኪና ዘይት ምናምን ትቀይራለች? ጎማ ነው የምትቀይረው? እናት እያወቅሽ እንደዚህ ተይ እንጂ ሌላ ነገር ትሄጃለሽ እንዴ? እያወቅሽ ታውቃታለች እንዴ? እየተጋገዛችሁ ከሆነ ደስ ይላል። እና ካልተጋገዝን አውሮፓ ላይ ምን እንሰራለን? አይ ተጋግዘው ከሆነ ደስ ይላል። አንዳንዴ ስሜበት ነገር አስፈትሽም አይደል? ለማቀሷን ብቻ ለማጣላ አይደለም፣ ሁሉም ነገር ማቀዝ አለበት እኮ። በመሀል ልጅም ቢኖርም እኮ ፒክ ማድረግ አለብን። ከአንድ ሁለት አንተ የሀገር ማስፈራሪያ እየሰራክ አይ ልጅ ካለማ አይታችሁታል። እናት ከዚህ ድርጊት ተቆጠብ ይሉሻል። ብድር ያደርጉኝ ነው